በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እግዚአብሔር ከሁላችንም ጋር ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅሸት ማህበር እስከ ሞት ድረስ በወደደና ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አምድ መሰረት በትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅሸት ማህበር በ2018 ዓ.ም በኪነ ጥበብ ክፍል ተዘጋጅቶ ወደ እናንተ የሚቀርብላችሁ ሳምንታዊ መንፈሳዊ የትረካ መርሃ ግብራችን ነው። የትረካው ርዕስ ገድለ አቡነ ተክለ ሃይማኖት። ትረካውን ይዤ ወደ እናንተ የማቀርብላችሁ እኔ እመቤታችሁ ታድላ ወለተ ማርያም ነኝ። ውድና ክቡራን አድማጮቻችን እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ትከታተሉኝ ዘንድ በኃያሉ በልዑል እግዚአብሔር ስም በትህትና ጠይቃለሁኝ። ገድለ አቡነ ተክለ ሃይማኖት ክፍል 3 እንሆም። ባለፈው ሳምንት በክፍል 2 ካቆምንበት ለማስታወስ ያክል በዞረሬ ወዳለች ቤተክርስቲያን ወስዶ አገባው። ከሱ ተሰወረ። አገሩ ምድረ በዳ ሁና አገኛት። ቤተክርስቲያኑም የሰውን ቤት ሁሉ ፈርሶ አገኘው። ከቀድሞው ይልቅ ሐዘን ጸናበት። ሰውም ከብቱም ተማረከም። በዚያች ቀን ሚስቱም ተማርካ ሄደች። በመጋቢት 12 ቀን ነገር ግን በዱር በገደል ተሰውረው ከምርኮ የቀሩ ጥቂት ሰዎች ስለ ሀገራቸው ጥፋት ከሱ ጋር ይላቀሱ ዘንድ ወደ እሱ መጡ ብለን ነበር ያቆምነው። ቀጣዩን በክፍል 3 ይዤላችሁ ቀርብ ያለሁኝ። በድጋሚ አብራችሁኝ ቆዩ። እግዚአብሔርያን ግን እኒህ የወታደር ጭፍሮች በማረኳት ጊዜ አክብረው ይዘዋት ሄዱ። ለጌታችን ለንጉሱ ሚስት ትሆነዋለች ብለው እጅግ መልከ መልካም ነበረችና ቁንዳላዋ የተከፈከፈም የተጠቀለለ ነውና ብርንጓ የተፈተለ ነው። ዓይኖቿም እንደ አጥቢያ ኮከብ ናቸውና አንገቷም እንደ ብር ዘንግ ነው። ሁለንተናዋ ያማረ ነው። ከእግሯ እስከ ራሷ ድረስ ክፉ ነገር የለባትም። እሊህም ወታደሮች እንዲህ ያለች ሆና ባዩት ጊዜ በፍቅሯ ልቦናቸው ነደደም። አንዱ እኔ እጠብቃታለሁ ይላል፣ አንዱም እሸከማታለሁ ይላል። በበቅሎዬ አስቀምጣታለሁ የሚል አለም፣ አንዱም እኔ ልብሴን አለብሳታለሁ ይላል። እሊህ ሁሉ በፈቃዳቸው እየራሳቸው ይፈካከራሉ። ነገር ግን የሚጠብቃት ቅዱስ ሚካኤል ክብርት እርሷን እንዳያረክሷት ይከለክላቸዋል። ሂደው ለሞቶሎሚ ነገሩት። ንጉሥ ሆይ የምስራች ምሳሌ የሌላት ሴት አገኘንልህ አሉት። በቤተ መንግስቱ ሁሉ እንደሷ ያለ አይገኝም። እሷን ብታገባ ዓለሙ ሁሉ ይሰግድልሃል አሉት። ደስ ብሎት ከወዴት አገኛችኋት አላቸው። ዛሬ ከሀገሩ ሰው ጋር ማረክናት። እጅግ መልከ መልካም እንደሆነች አይተን ወደ አንተ አመጣናት። ሚስት ታደርጋት ዘንድ አክብራችሁ ጠብቁልኝ አላቸው። ከደህና ቦታ አሳድሯት፣ ከሰው ወገን ማንም እንዳያያት። በነጭ ሐር የተሰራ አረንጓዴ አበባ ግምጃ በወርቅ በብር የተሰራ ልብስ አልብሷት ብሎ ሰጣቸው። በዚህ ሁሉ ጌጥ አስጊጣችሁ ነገ ወደ እኔ አምጧት አላቸው። ወታደሮቹም ይህን ሁሉ ከንጉሱ ታዘው ወደ ክብርት እግዚአብሔር ሄዱ። ከሷ ዘንድ በደረሱ ጊዜ ንጉሱ እንዴት ውለሻል አለሽ ብለው ይህን ሁሉ ልብስ ሰጧት። በሱ አስጌጧት። የወርቅ ማርዳ አደረጉላት። ለእጆቿም የወርቅ አምባር፣ ለጣቶቿ የወርቅ ቀለበት፣ ለእግሯም የወርቅ ጫማ አደረጉላት። ነገስታቶቹ እንደሚያገጡት ማዕረግ በዚህ ሁሉ ጌጥ አስጌጧት። እሷ ግን ታዝን፣ እንባዋንም ከምድር ታንጠበጥብ ነበር። ቀናም ብላ አታስተውልም። አንገቷን ደፍታ ምድር ትቆረቁር ነበር እንጂ በሕሊናዋ ግን ወደ ሰማይ ታመለክት ነበር። ወታደሮቹም እጅግ ስታዝን ባዩት ጊዜ አንቺ ሆይ ምን ያስለቅስሻል አልዋት። ንግሥት ሆነሻልና ይህንን ብለው ወደ ተዘጋጀ ቤት ወስደው አገቧት ያሳድሯት ዘንድ። ስራው ልዩ ልዩ የሆነ ምግብ አቀረቡላት። ጣዕማቸው ልዩ ልዩ የሆነ ንጉሥ ብይ ጠጪ ብሎሻል አልዋት። እሷ ግን አልተቀበለቻቸውም፣ ከምግቡም አልተመገበችም። እሷ ግን ወደ ፈጣሪዋ እንደዚህ እያለች ታመለክት ነበር። ጌታዬ
ፈጣሪ ኢየሱስ ክርስቶስ ስንፍናዬን ለምን ተመለከትክ? በንጹሕ ሆኖ የሚያገለግልህ ባሪያህ ጸጋ ዛብን ለምን አላሰብከውም? አንተን ለሚክዱ ኃጥአን ለሚሆኑ ጠላቶች አሳልፈህ ለምን ሰጠኸኝ? ከአንተ አንድነት የተለዩ አንተም ከእነሱ የተለየህ ነህ። እኔስ ስርዓት ያላቸው ስርዓት የተሰራላቸው ከንጹሐን ካህናት ልጅ ከንጹሕ አገልጋይህ ልጅ ስጠኝ ብዬ ለምኜህ ነበር። ሕግን ስርዓትን ከማያውቁ ከሚያጸይፍ ባሪያ ልጅ ትሰጠኝ ዘንድ ወደድክን? ከዚህ ከርኩስ ባሪያ ይቅርናም ከዚያም ከንጹሕ አገልጋይህም ቢሆን አንተን ደስ የሚያሰኝ ልጅ ካልሆነ ማኅፀኔን ዝጋው እልሃለሁ። አቤቱ የትድግና ባለቤት ዛሬ በእኔ ላይ ትድግናህን ግለጽ። አቤቱ የይቅርታ ባለቤት ዛሬ በእኔ ላይ ይቅርታህን ግለጽ። እንዲህ እያለች ስትጸልይ እሊህ ወታደሮች በልተው ጠገቡ። ንግሥት ሆይ ጤና ይስጥልን አሏት። ነገ ወደ ንጉሡ እንወስድሻለን፣ ሚስት ያደርግሻል፣ በግዛቱ ውስጥ ያሉ ሁሉ ይሰግድልሻል። መብሉንስ እምቢ አልሽ፣ ምኝታውንስ እንኳን አትተኝምን አሏት። እግዚአርያም እንዲህ አለቻቸው፣ እኔንስ እንቅልፍ እምቢ አለኝ፣ እናንተ በሉ ተኙ አለቻቸው። ሁሉም እሷን ከበው ተኙ። ቅድስት እግዚአርያም በዚያች ሰዓት ተነስታ ያለበሷትን ልብስ አውጥታ አኖረች። ይህን የርኩስ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም ብላ የቀድሞ ልብሷን ለብሳም ወዟ እስኪፈስ ድረስ ብዙ ሰገደች። ፊቷን ወደ ምስራቅ መልሳ ቆመች። እጆቿን ዘርግታ እንዲህ እያለች ለመነች። የፍጥረቱ ሁሉ ጌታ ሁሉ ይቻልሃል እንጂ የሚሳንህ የለም። መግደልም ማዳንም ይቻልሃልና የሌለህበት ጊዜ የለም፣ አንተም የሌለህበት ቦታ የለም። ግዛትህ ጽንፍ እስከ ጽንፍ ነው እንጂ። ሳራን ከጌራራ ንጉሥና ከፈርዖን እጅ ያዳንሃት አንተነህ። ዳንኤልን ከአናብስት አፍ ያዳንከው አንተነህ። ሶስናን ከረበናት እጅ ያወጣህ አንተነህ። ሰለስቱ ደቂቅን ከባቢሎን እቶን እሳት ያዳንካቸው አንተነህ። ቀድሞም አንተነህ፣ ዛሬም አንተነህ። በእኔ የትድግና ኃይል ይገለጽ። አቤቱ አድነኝና ስምህን እንዳመሰግን አድርገኝ። እኔ ድሃ ባሪያህን በዚህ በተኩላ አፍ አትጣለኝ። አንተም ሚካኤል ዝምታህ ምንድን ነው? ቸልታህ ምንድን ነው? በባሪያህ ላይ ሁሉ መከራ ሲመጣባት በወሩ ዝክርህን እዘክራለሁ ብዬ ካንተ ጋራ የተማማልኩትን መሐላ ዘነጋኸውን? ዝክርህን በማደርግበት ቀን ሁሉ መከራ ደረሰብኝ። ስታከብረኝ አዋረድከኝ፣ ደስ ስታሰየኝ አሳዘንከኝ። ሚካኤል ይህን ታደርግ ዘንድ ይህ ላንተ አይደለም። በመከራ የተጨነቁትን የምትረዳቸው እርዳኝ እንጂ፣ ለመውደቅ የሚፍገመገሙትን የምትደግፋቸው ደግፈኝ እንጂ። እንዲህ እያለች ስትጸልይ ቅዱስ ሚካኤል ተገልጾ ታያት። ቅድስት ሆይ ቸራለሽን አላት። ይህ ነገር የተደረገው ላጠፋሽ አይደለም፣ የፍቅሬን ጽናት በአንቺ ገልጽ ዘንድ ነው እንጂ። ከዚህ መከራ የምትድኝው ስለ አንቺ ብቻ አይደለም፣ ከአንቺ ስለሚወለደው ልጅ ነው እንጂ። ዓለሙ ሁሉ ለአንዲት ራስ ጸጉሩ ዋጋው የማይሆን የአሕዛብ ብዕልና የነገስታት ክብር በእግሩ ለሚረግጣት ለአንዲት ምድር ትቢያ ዋጋዋ የማይሆን የብዙ ሰዎች ድህነት ነው። የሕሙማንም ድህነት ከእጁ የሚገኝ ነው። ስለ እሱ ከመከራው ትድኛለሽ። እግዚአርያም ጌታዬ መቼ ነው የምድነው አለችው። እግዚአብሔር በወደደው ቀን አላት። ይህን ብሏት ተሰወረ። እሷ ግን ሌሊቱን ሁሉ ቁማ ስትጸልይ አደረች። ዘበኞቹ ሳይነሱ ጌጠኛውን ልብስ ለብሳ ተቀመጠች። ነገ እንድታመጧት ብሎ እንዳዘዛቸው በወርቅና በብር አስጊጠው ወደ ንጉሡ ወሰዷት። አግብተው ከፊቱ አቆሟት። ንጉሡን ባያት ጊዜ እጅግ ደስ አለው። ሊስማት ወዶ ፈጥኖ ተነሳም። ሰውን ስላፈረ ትቷት ተመልሶ ተቀመጠ። እንዲህ ብሎ አሰበ፣ እንደ ሌሎች ሴቶች በዚህ በጎዳና ባገባት ክብር አይሆናትም፣ ለእኔም ተዋርዶ ነው። ይህችንስ በሚስቶቼ ላይ ሁሉ አንግሼ በቤተ መንግስቴ በማልበርዱ አገባታለሁ ብሎ አሰበ። ጭፍሮችንም እንዲህ አላቸው፣ እውነት ያማረች የተወደደ ሴት አምጥታችሁልኛልና እኔም ለእስለንዲስ ልጅ ለልጅ ልጃችሁ የሚያበቃ ሹመት እሰጣችኋለሁ። ይህችንም ሴት አክብራችሁ ጠብቋት። በገንዘቤ ሁሉ
እስካሰለጥናት ድረስ የወደደችውን ሁሉ አድርጉላት። ጉዞም ስትሄድ እኔ በምቀመጥበት በቅሎ አስቀምጧት። በመዓልትም በሌሊትም ከኔ አታርቋት። በወርቅ የተሰራ አይነ ርግብ ሸፍኗት። ቀን ፀሐይ እንዳያያት፣ ሌሊት ቁር እንዳያገኛት። ከከተማው ቤተ መንግስቴ በደረስን ጊዜ በጣዖቶቼ ሥርዓት ከዚያ ታጋቡኛላችሁ። ይህን ብሎ ተነስቶ ቸኩሎ ሄደም። ለእግዚአብሔርም እሱ እንዳዘዛቸው አደረጉላት። በኋላው እያስከተሉ ይዘዋት ሄዱ፣ ከኔ አታርቋት ብሏቸዋልና። እሷ ግን በልቦናዋ ጽኑ ሐዘን ታዝናለች። እነሆ የጥፋት ቀን ቀረበ፣ ሚካኤል መቼ ታድነኛለህ? ሁልጊዜ እንዲህ እያለች ታለቅሳለች። ከዚህ በኋላ ሞቶሎሚ መልእክተኞችን ወደ ሀገሩ እንዲህ ብሎ ሰደደ። እነሆ ደስ ብሎኝ በደህና ተመለስኩ። የሚያሟርቱትን ሁሉ በማልበርዴ ሰብስባችሁ ቆዩኝ። ጠንቋዮቹን 1000 ሰንጋም 1000 ጊደር ታላላቆች፣ ቀንዳቸው በወርቅ በብር የተሻበም 1000 ያልተሻቡ፣ 1000 የበጎ ምኮት፣ 1000 የፍየል ምኮት፣ 2,000 ዶሮ ሻለቆቹን ይህን ሁሉ እንዲህ አዘጋጅታችሁ ቆዩኝ በሏቸው። ጠጅ አሳለፎቹንም 70,000 ማድጋ ጠጅ አዘጋጁ። ጠላ ግን እንደ ውሃ ይሁን አለም። አዛዦችን እንጀራውን፣ አምባሻውን፣ ወጡን አብዝታችሁ አዘጋጁ በሏቸው። 10 ሚስቶችን በየቤታችሁ ብዙ ምግብ አዘጋጁ በሏቸው አለም። የዳሞትንም ሰዎች ሁሉ በማልበርዲ ግብሬን አዘጋጅታችሁ ቆዩኝ በሏቸው። ይህንንም ያዘዝኋችሁን ሁሉ ያላደረጋችሁ እንደሆነ በሰይፍ እቀጣችኋለሁ፣ ገደል እጥላችኋለሁ፣ በእሳት አቃጥላችኋለሁ። እናንተም ይህን የላኳችሁን ያላደረጋችሁ እንደሆነ ቅጣታችሁ እንደነሱ ነው። በፈጣኖች ፈረሶች ሆናችሁ ሂዱ። በየደረሳችሁበትም አገር ፈረስ እያፈራረቃችሁ ሂዱ፣ ነገ እንድትገቡ። እኔም እስከ 8 ቀን ድረስ እገባለሁ። መልእክተኞችን ታዘው ሄዱ። በነጋውም ከከተማው ደረሱ። እንዳላቸው ነገሩ። እነሱም የላከባቸውን ሰምተው እንዳዘዛቸው አዘጋጁ። ሞቶሎሚም ተነስቶ እየተከተላቸው በ8 ቀን ከከተማው ደረሰም። የአገሩም ሰዎች እንደቀጠራቸው ደስ ብሏቸው በእልልታ በግርግርታ ተቀበሉት። እሊህም መልእክተኞች ከሕዝቡ ጋር መጥተው ተቀበሉት። መልእክተኞቹን ጠቀሳቸው። ያዘዟቸውን ሁሉ አዘጋጃችሁን አላቸው። ንጉሥ ሆይ አዎን አሉት። ጠንቋዮችም ጥበብ ያላቸው ሰዎች ሁሉ ተሰበሰቡን አላቸው። አዎን አሉት። አሁንም ሂዳችሁ ለነገ ተዘጋጁ በሏቸው። ለጣዖቶቻችን እንሰግድ ዘንድ በዓልም እናደርግላቸው ዘንድ በሰልፍ ጊዜ ድል እንድናደርግ የሚያደርጉን እነሱ ናቸውና እሺ እንዳዘዝከ እናደርጋለን አሉት። በማልበርዲ ወዳለ ቤተ መንግስቱ ገባ። እግዚአብሔርን እስከ ነገ ከሌላ ቤት አሳርፏት ብሎ አዘዘ። እሱ ግን ሌሊቱን ሁሉ ስርዓተ መንግስት ሲሰራ አደረም። አሽከሮችም ሰንጋውን ሲያርዱ ማዕዱን ሲያዘጋጁ አልተኙም። በዚያችም ቀን የታረደው እርድ ቁጥር 20,800 ሆነም። በዚያችም ሌሊት የተሰራው ምግብ ግን ስፍር ቁጥር የለውም። የንጉሱ ዘበኞች እግዚአብሔርን ከሌላው ቤት ባስገቧት ጊዜ ዛሬስ እንኳን ለኛ ብለሽ ብይ ጠጪ ደስ ይበልሽ አሏት። ነገ ንጉስ ከስተሽ ጠቁረሽ ያየሽ እንደሆነ እኛን ይቀጠናል አሏት። ከተማረከች ጀምሮ እስከዚያች ቀን ድረስ እህል ውሃም አልቀመሰችም ነበርና፣ ነገር ግን ከበሉት ከጠጡት ይልቅ ሰውነቷ እየነጋ ያምር ነበር። የ3 ደቂቅ ሰውነት እህል ሳይበሉ ያምር እንደነበረም እግዚአብሔርም ዘበኞችን እንዲህ አለቻቸው፣ እኔ እስከ ፈጣሪ የፍርድ እስክሰማ ድረስ አልበላም አልጠጣም። ይህንንም ብላ እምቢ አለቻቸው። ሌሊቱን ሁሉ ፈጣሪዋን እየለመነች እያመሰገነች አደረች። ጌታዬ እግዚአብሔር እንዲህ አደረከኝ እያለች ቀድሞ በሕግ ለአንድ ለንጹሕ ባል ታጨው፣ ዛሬ ግን በርኩሳን በጣዖት ስርዓት ለሕግ አፍራሽህ ሚስት ሆን ዘንድ አዘጋጀኸኝን? አቤቱ ጌታዬ ይህን ታደርግ ዘንድ ላንተ አይገባህም። የወዳጄን መሐላ አስበህ ከዚህ ከሰይጣን ተንኮል አድነኝ እንጂ ይህን የመሰለ ሁሉ እንዲህ እያለች አነጋች። ለዚህ ከሃዲ ግን እግዚአብሔርን ከመውደዱናም
ከመቸኮሉ የተነሳ እች ሌሊት እንደ 1000 ዘመን ሁና አደረም። በነጋ ጊዜ እስከ ቤተ ጣዖት ድረስ አምጧት ብሎ አዘዘም። አመጧት። ተነስቶ ሰራዊቱን መኳንንቱንም አስከትሎ ወደ ቤተ ጣዖት ሄደም። ከጣዖቱም ቤት በደረሰ ጊዜ ለጣዖት ይሰግድ ዘንድ ከተሰበሰቡት መካከል ቆመም። እግዚአብሔርንም ለጣዖት አሰግዶ በግዛቱ ሁሉ ያነግሳት ዘንድ ያን ጊዜ ድንገት ከሰማይ መብረቅ በረቀም፣ ብልጭታም ሆነ፣ ነጎድጓድ ተሰማ፣ ዓለሙ ሁሉ ተነዋወጠ። ቅዱስ ሚካኤል ወርዶ ከመካከላቸው አንስቶ በክንፉ ታቅፎ ወሰዳት። ከዳሞት ዞረሬም በ3 ሰዓት አደረሳት። በመጋቢት በ22 ቀን ጸጋ ዛብ ከቤተ መቅደስ ገብቶ ሲያጥን ለሷ ሲለምን ከቤተ መቅደስ አግብቶ ከዚያ ትቷት ወደ ሰማይ አረገም። ከነጎድጓድና ከመብረቁ ፍርሃት የተነሳ ሞቶሎሚ ግን ደነገጠም፣ አይምሮውን አጣ። ከመብረቁ ግርማ የተነሳ ከሰራዊቱ 1000 ሰው ሞቱ። ከጠንቋዮችም ከካህናት ጣዖቱም 300 ሞቱ። በሰራዊቱና በዚህ ከሃዲ ላይ በዚያች ቀን የተደረገውን ግርማ ለመናገር ማን ይችላል? ናቡከደነጾር በትዕቢቱ 7 ዓመት አውሬ እንደሆነ ሞቶሎሚም በኃጢአቱ 25 ዘመን አእምሮውን አጥቶ ኖረም። የሚናገረውን ሳያውቅ አንድ ጊዜ ግደሉ ይላል፣ ሁለተኛ ግደሉ ብሎ ያዘዘውን አድናችሁ አምጡ ይላል። ዳግመኛም በሰማይ ላይ ቤት ስሩልኝ ይላል። መኳንንቱም እሺ እያሉ ያታልሉታል። የሀገሩ ሰዎችም የሀገሩ ገዥ ያዘዛቸውን ያደርጉ ነበርና እግዚአብሔር ግን ወትሮ ከምትቆምበት ቦታ ቁማ ስትጸልይ ይህንን ሁሉ ስላደረገላት እግዚአብሔርን ስታመሰግን ካህኑ ጸጋ ዛብ እያጠነ ሊዞር ከቤተ መቅደስ ወጣም። አንዲት ሴት ልብሰ መንግስት ለብሳ ስትጸልይ አይቶ ደነገጠም። ወንድ ባሪያ ሴት ደንገጡር የሌላት እንዲህ ያለች ሴት ከየት መጣች እያለ አሰበም። እንዲህ እያደነቀ ቤተ ክርስቲያኑን እያጠነ ዙሮ ወደ ቤተ መቅደሱ ገባም። ጸሎተ ዕጣኑን ሲጨርስ ወደ እሷ መጥቶ እንደተከናነበች ባረካት። ፊቷን አላሳየችውም። ከቤተ ክርስቲያን ወጥተው በአንድነት ተቀመጡ። እመቤቴ ደህና መጣሽን አላት። ደህና ነኝ አለችው። በእንደዚህ ያለ ክብር አይሻለሁ። ከወዴት መጣሽ? ከቤተ መንግስት ወገን የምትመሲ ወንድ አሽከር ሴት አሽከር ሳታስከቲ ብቻሽን ለምን ትሄጃለሽ? አላት። እውነት ነው ከቤተ ወገን ነኝ። አሽከሮቼን አስከትዬ ያለኝን ሁሉ ይዤ ስሸሽ ሞቶሎሚ አገኘኝ፣ ሁሉንም ወሰደብኝ። ነገር ግን እኔን ከነሱ እጅ እግዚአብሔር አዳነኝ አለችው። ጸጋ ዛብ የሚባል አንድ ሰው ሚስቱ ተማረከች ሲሉ ሰምቼ ስለሷ ሚስት ልሆነው ብዬ መጥቻለሁ አለችው። ይህንንም ለምን አሰብሽ አላት። ለካህን ሕጉን ክህነቱን ማፍረስ አይገባውምና፣ ዳግመኛም አንቺ የከበርሽ ሴት ነሽ፣ እሱ ምንም የሌለው ድሃ ነው። እሱንም ብታገቢ ላንቺ ተዋርዶ ነው። እሱም እንዲህ ያለ ነገር ሲል ሰምቸዋለሁ። እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔርን ጠርቶ ሲምል ሰምቸዋለሁ አላት። ከተማረከች በኋላ ይመልስላታልን አለችው። እንኳንስ ከተማረከችበት ይቅርና ከሞተችበት በኋላ አንስቶ መስጠት ለእግዚአብሔር በተቻለው ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ የእሷ ቃል ይመስላል አለም። ፈገግ ብላ ሰው የሚመስለው በቃል ብቻ አይደለም በመልክም ይመስላል እንጂ አለችው። ዳግመኛም ለዚያች ሴት ባሏ